ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ በማድረግ የቤተሰብ አባል እንድትሆኑ በአክብሮት እጋብዛለሁ። ወደ ዜናዎቹ እናልፋለን። ትራምፕ የኢራንን ቀጣይ መሪ በመምረጥ ሂደት ላይ መሳተፍ አለብኝ ሲሉ ተናገሩ። የዩናይትድ ስቴትስ ፕሬዝዳንት ትራምፕ የሀገሪቱን ከፍተኛ መሪ ህልፈት ተከትሎ የኢራንን ቀጣይ መሪ በመምረጥ ረገድ በግላቸው መሳተፍ እንዳለባቸው እንደሚገምቱ ተናግረዋል። ትራምፕ ከአክሲዮስ ጋር ባደረጉት ቃለ ምልልስ ኢራን ያለ አሜሪካ ተሳትፎ ተተኪ ለመሾም ብትሞክር ጊዜዋን ታባክናለችም ብለዋል። የተገደለው ጠቅላይ መሪ አሊ ካማኒ ልጅ ሙጃሂብ ካማኒ በብዙዎች ዘንድ ዋነኛ ተተኪ ተደርጎ ይታያል። ነገር ግን ትራምፕ ውጤቱን እንደማይቀበሉትም ተናግረዋል። የካሚኒ ልጅ ከብደህ ነው ያሉት ትራምፕ በሹመቱ ሂደት ውስጥ መሳተፍ አለብኝም ሲሉ ገልጸዋል። ትራምፕ የቀድሞውን አመራር ፖሊሲዎች ማስቀመጥ ማንኛውንም አዲስ የኢራን መሪ እንደማይቀበሉ በመግለጽ ይህንን ማድረግ ከአሜሪካ ጋር በ5 ዓመት ውስጥ እንደገና ግጭት እንደሚያመጣ አስጠንቅቋል። የካሚኒ ልጅ በእኔ ዘንድ ተቀባይነት የለውም፣ ለኢራን ስምምነት እና ሰላም የሚያመጣ ሰው እፈልጋለሁም ብለው ሲገልጹ ተሰምተዋል። ኢራን የአሜሪካን የጦር መርከብ በሰው አልባ አውሮፕላን መምታቷን ገለጸች። የኢራን ብሔራዊ ቴሌቪዥን ባስተላለፈው ሰበር ዜና የሀገሪቱ ጦር ኃይሎች የዩኤስኤ አብርሃም ሊንከን የተሰኘውን የአሜሪካ የጣት አውሮፕላኖች ተሸካሚ መርከብ በድሮን መምታታቸውን አስታውቋል። ጥቃቱ የደረሰው ዝርዝር ሁኔታውን የጉዳት መጠን በተመለከተ ግን እስካሁን የተሰጠ ግልጽ መረጃ የለም። ከዚህ ቀደም የኢራን አብዮታዊ ዘብ ተመሳሳይ ጥቃት መሰንዘሩን ገልጾ የነበረ ቢሆንም የአሜሪካ መከላከያ ሚኒስቴር በበኩሉ የተተኮሱ ሚሳኤሎች ወደ መርከቧ ጥጋጥግ እንኳን አልደረሱም በማለት መግለጻቸው ከእውነት የራቀ መሆኑን አጣጥሎታል። በአሁኑ ወቅት በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ የደረሰ ሲሆን እስራኤል እና አሜሪካ በቴህራን ላይ ተጨማሪ እርምጃ እንደሚወስዱም እየዛቱ ይገኛሉ። የኢራን ሚሳኤሎችና ድሮኖች የአዘርባይጃንን የአውሮፕላን ማረፊያ መቱ። በአዘርባይጃን በኢራን መካከል ያለው የዲፕሎማሲ ውጥረት ወደ ከፍ ወዳለ ወታደራዊ ግጭት እያመራ መሆኑ ተሰማ። ዛሬ ሐሙስ ዕለት ከኢራን አቅጣጫ የተተኮሰ ሚሳኤሎች እና ድሮኖች የናክቺቫን የዓለም አቀፍ አውሮፕላን ማረፊያ ላይ ጥቃት መፈጸማቸውን የአዘርባይጃን መንግስትና ዜና ምንጮች አረጋግጠዋል። ይህ ስትራቴጂካዊ አውሮፕላን ማረፊያ ከኢራን ድንበር 10 ኪሎ ሜትር ርቀት ላይ ብቻ የሚገኝ ሲሆን በደረሰው ጥቃት ከፍተኛ ጉዳት መከሰቱን የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ ሚዲያ እየተሰራጩ ይገኛሉ። ምንም እንኳን ምስሎቹ ትክክለኝነት በገለልተኛ ወገን ባይረጋገጥም የጥቃቱ ዜና በቀጠናው ከፍተኛ ድንጋጤን ፈጥሯል። ይህ ጥቃት የተፈጸመው አዘርባይጃን ሩሲያ በኪየቭ የሚገኘውን ኤምባሲያን ሆን ብላ ደብድባለች ስትል በከሰሰችበትና በመካከለኛው ምስራቅ ያለው ጦርነት አድማሱን እያሰፋ ባለበት ወቅት መሆኑ ሁኔታውን ይበልጥ አሳሳቢ አድርጎታል። ሩሲያ በኢራን ላይ የሚቃጣውን ወታደራዊ እርምጃ የማይቻል ለማድረግ መዛቷ ተሰማ። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በኢራን ላይ ሊሰነዘር የሚችሉ ማንኛውም ወታደራዊ ጥቃት የማይቻል ለማድረግ ሀገራቸው በትኩረት እንደምትሰራ አስታውቋል። ላቭሮቭ እንደገለጹት የአሜሪካና በእስራኤል ወረራ የሚሰቃዩ ወገኖች ሁሉ የሩሲያ ስትራቴጂካዊ አጋሮች ናቸው በማለት ገልጸዋል። ሩሲያ ከተባበሩት መንግስታት ድርጅት እና ከሌሎች የሰላም ወዳድ ሀገር ጋር በመተባበር ጥቃቱን ለመከላከል የሚያስችል ዓለም አቀፋዊ ተጽዕኖን ለመፍጠር እንደምትተጋም ገልጸዋል። በተጨማሪም የቀድሞ የመከላከያ ሚኒስትር ሰርጌይ ሾይጉ አሜሪካ ቀደም ሲል በኢራቅ ላይ ለፈጸመችው ወረራ እንደ ሰበብ የተጠቀመችበትን የፈጠራ ማስረጃ በማስታወስ አሁን ላይ ግን ያለምንም በቂ ምክንያት ጥቃት ለመሰንዘር እየተሞከረ መሆኑን ተሰምቷል። የፔንታጎን ባለስልጣናት በበኩላቸው ከኢራን ጋር የሚደረግ ግብግብ ጦርነት ለረጅም ጊዜ ሊወስድ የሚችል ስጋት ይኖረዋል ሲሉም ገልጸዋል። ለእስራኤል ጦርነት አንዘምትም በአሜሪካ ሴኔት ተቃውሞ ያሰማው የቀድሞ የባህር ኃይል አባል ሴናተር እገዛ ተደብድቦ እጁ ተሰበረ። ትናንት ረቡዕ በአሜሪካ ሴኔት የጦር ኃይሎች ኮሚቴ ስብሰባ ላይ አስደንጋጭ ትዕይንት ተመዝግቧል። የ44 ዓመቱ የቀድሞ የባህር ኃይል አባል ብሪያን ማክጊኒስ የአሜሪካ ልጆቿን ለእስራኤል ጦርነት እንድትልክ አንፈልግም በማለት ተቃውሟቸውን ሲያሰሙ በኃይል ከአዳራሹ እንዲወጡ ተደርገዋል። በወቅቱም የጸጥታ ኃይሎች ተቃዋሚውን ለማስወጣት ሲታገሉ የሞንታናው ሪፐብሊካን ሴናተር እና የቀድሞ የባህር ኃይል ልዩ ኮማንዶ ቲም ሺሃ ከመቀመጫቸው ተነስተው ፖሊሱን በጉልበት አግዘውታል። በቪዲዮ በተቀረጸው በዚህ ግጭት ወቅት ማክጊነስ እጁ ተሰብሯል። ሴናተር ሺ ድርጊታቸውን ሁኔታውን ለማረጋጋት የተደረገ ጥረት ሲሉ ቢከላከሉም ክስተቱ ግን ከፍተኛ የፖለቲካ ውዝግብ አስነስቷል። ማክጊነስ በአሁኑ ወቅት በፖሊስ ላይ ጥቃት በመሰንዘር እና
የሴኔት ስብሰባ ላይ ሁከት በመፍጠር ተከሷል። ሂዝቦላ ከ2024 በኋላ ለመጀመሪያ ጊዜ ወደ እስራኤል ድንበር ለመዋጋት ተመለሰ። ሂዝቦላ የሬድዋን ብርጌድ የተሰኘ ተዋጊዎቹን ወደ ደቡብ ሊባኖስ ግንባር ማሰማራቱን የአካባቢው መገናኛ ብዙሃን ዘግቧል። ቡድኑ ይህንን እርምጃ የወሰደው እንደ አውሮፓውያን አቆጣጠር ከ2024 ጦርነትና ተኩስ አቁም ስምምነት በኋላ ለመጀመሪያ ጊዜ ሲሆን ዓላማውም የእስራኤል ታንኮችን ግስጋሴ ለመግታት እንደሆነም ታውቋል። ግጭቱ ዳግም ያገረሸው እስራኤልና አሜሪካ በኢራን ላይ ድንገተኛ ጥቃት መፈጸማቸውን ተከትሎ ሂዝቦላ ሰኞ ዕለት ጦርነት በመቀላቀል ካወጀ በኋላ ነው። የሂዝቦላ መሪ ናይም ቃሲም በሰጡት መግለጫ ድርጊቱ የእስራኤልን የመስፋፋትና ወራሪ እቅድ ለመመከት ለሚደረግ የህልውና መከላከያ መሆኑንም ገልጸዋል። በአንጻሩ የእስራኤል ጦር በሰሜናዊ ማህበረሰቦች ላይ የሚሰነዘሩ ጥቃቶችን ለመከላከል በሚል ወደ ሊባኖስ ግዛት ጠለቅ ብሎ እየገባ መሆኑን አስታውቋል። በአሁኑ ወቅትም በአካባቢው ከፍተኛ ውጥረትም ነግሷል። የኢራን የውጭ ጉዳይ ሚኒስትር አራክቺ ዋሽንግተንን አስጠነቀቁ። በጥንቃቄ ስሙኝ፣ አሜሪካ ከዚህ ድርጊቷ ጥልቅ ጸጸት ውስጥ ትገባለችም ሲሉ ገልጸዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ አሜሪካ በኢራን የጦር መርከብ ዴና ላይ የፈጸመችው ጥቃት በከፍተኛ ባህር ላይ የተፈጸመ የጅምላ ጭፍጨፋ ሲሉ አወገዙ። ሚኒስትሩ ዋሽንግተንን በጥንቃቄ እንድትሰማ በማስጠንቀቅ አሜሪካ ለፈጠረችው ለዚህ አደገኛ ነገር ጥልቅ ጸጸት ውስጥ ትገባለችም ብለው ገልጸዋል። ጥቃቱ የተፈጸመው በመርከቧ በህንድ ባህር ላይ ኃይል ተጋብዛ በዓለም አቀፍ የውሃ ክልል ውስጥ እየተጓዘች በነበረበት ወቅት መሆኑንም ገልጿል። በመርከቧ ላይ የ130 የሚሆኑ መርከበኞች የነበሩ ሲሆን ጥቃቱ ያለምንም ቅድመ ማስጠንቀቂያ የተሰነዘረ መሆኑን አራክቺ ገልጸዋል። ይህ ድርጊት ዓለም አቀፍ የባህር ላይ ደህንነት ሕግን የጣሰ መሆኑንም አክለዋል። ይህ ክስተት በቴህራን በዋሽንግተን መካከል ያለውን ውጥረት ይበልጥ ያከረረ ሲሆን የጂኦፖለቲካ ተንታኞች ሁኔታው በህንድ ውቅያኖስ አካባቢ ያለውን ሰላም ሊያናጋ እንደሚችል ስጋታቸውን ገልጸዋል። በባህሬን የነዳጅ ተቋም ላይ የሚሳኤል ጥቃት ተፈጸመ። ከኢራን የተተኮሰ ሚሳኤል በባህሬን በሚገኝ ቁልፍ የነዳጅ ማጣሪያ ተቋም ላይ ከባድ ጥቃት ማድረሱን የወጡ መረጃዎች አመላክተዋል። በማህበራዊ ሚዲያ ላይ የተሰራጨ ተንቀሳቃሽ ምስል በተቋሙ ላይ ከፍተኛ ፍንዳታ መከሰቱንና ጥቁር ጢስ ወደ ሰማይ ሲወጣም ያሳያል። የባህሬን ባለስልጣን ስለ የደረሰው ሰብአዊና ቁሳዊ ጉዳት ዝርዝር መረጃ ባይሰጡም ጥቃቱ በተፈጸመበት አካባቢ ከፍተኛ የጸጥታ ምርመራ እየተካሄደ መሆኑን ተገልጿል። የሰዓቱን መዝናኛ ዜና ይዘናል። አብራችሁን ቆዩ። በማይክል ጃክሰን ላይ የቀረበው አዲስ የጾታ ጥቃትና የአደንዛዥ ዕፅ ክስ። ራይደር ኦንላይን እንደዘገበው የታዋቂው የፖፕ ሙዚቃ ዘፋኝ ማይክል ጃክሰን ወራሾችና ኩባንያው ላይ 4 ወንድማማቾች አስደንጋጭ የሰዎችን ዝውውርና የጾታ ክስ መሰረቱ። ኤድዋርድ ዶሚኒክ ኤልዶ ካሲዮ እና እህታቸው ማሪ ኮንሊ በካሊፎርኒያ የፌዴራል ፍርድ ቤት ባቀረቡት ክስ በሕፃንነታቸው በዘፋኙ ተደጋጋሚ ጥቃት እንደደረሰባቸው ገልጸዋል። እንደ ክስ ዝርዝር ከ7 ዓመታቸው ጀምሮ 10 ዓመታት ያህል በጃክሰን አደንዛዥ እየተሰጣቸውና እየተደፈሩ ለሰዎች ዝውውር መዳረጋቸውንም ገልጿል። ማይክል ጃክሰን በቤተሰባቸው ዘንድ አመኔታን ካገኙ በኋላ ሕፃናቱን ከሌሎች አዋቂዎች በመለየት ኔቨርላንድስ በሚባል መኖሪያ እና የተለያዩ የዓለም ጉብኝቶች ወቅት ጥቃት ያደርስባቸው እንደነበረም ገልጿል። ከሳሾቹ በደረሰባቸው ስነ ልቦናዊ ጉዳት እና በደረሰባቸው በደል ያልተገለጸ የካሳ ክፍያም ጠይቀዋል። ለሰዓቱ የያዝናቸው አጫጭር ዜናዎች እነዚህ ነበሩ። ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንዲሁም ላይክ በማድረግ የቤተሰብ አባል መሆኑን ያሳዩ።